በትናንትና ድራማችን እንግዲህ ደሊና ድራማ ላይ ቤዛ ደሊናን እንዲያባረር ካሌብና ደሊናን እንዲጣሉ አደርጋለች። ፎቶ ልካ ማለት ነው። ከደስታ ጋራ ደስታ እሷ ስታልፍ እየሳማትን አሳይታ ካሌቡን መጠጥ እየጠጣ ነበረና፣ ሰላም ሰላም፣ እንዴት ናችሁ ውድ የኔ ዩቱብ ተከታታዮች እንዴት ናችሁ? ዛሬ ደግሞ ቀጣዩን ይዤ መጥቻለሁ። ዩቱብ ላይክ ሰብስክራይብ ያደረጋችሁ አበረታቷ ነስቶታል ደሊናን። የዛሬ እንግዲህ ዋይ ወረቀቱን አግኝቶታል። ደሊና ወረቀቱን አንስታ ሰጥታለች። እንግዲህ ሮጦ ሄዶ እማዬ ምንድን ነው ከዛች ከአዜብ ጋር የገዛሽኝ ሰው ነኝ የኔ ልጅ አትበይኝ አለና ወዘሮ አልማዝ ላይ የፈጠጠና ያንተ ጥሩ ህይወት እንድትኖር ነው የኔ ልጅ አለ። አንቺ እናቴ ነሽ፣ እናቴ አይደለሽም አንቺ በገንዘብ ገዝተሽ እጅሽ ያስገባሽኝ ሰው ነሽ። ለአንተ ብዬ ነው ልጄ፣ ለአንተ ብዬ ነው እባክህ ልጄ፣ ለአንተ ህይወት ብዬ ነው እንደዚህ ያደረግኩት። እንዳትጠግን ከእንግዲህ ኋላ ከአንቺ ፍቅርም መሆን አክብሮት የለኝም። ከእንግዲህ ኋላ ለአንቺ ያለኝ ጠፍቷል አለና ከሌቡም እንግዲህ እባክህ ልጄ እባክህ ጉልበቱ ላይ ልትወርቅ ነበረ። እባክህ ልጄ ያለች የገዛሽኝ ልጅ ከዚህ በኋላ አብቅቷል ብሎ እንግዲህ ከሌብ ወዘሮ አልማዝ ላይ ጨዋና ወጣ። ቤዛን በር ላይ መጣችበት። ምን ሆናችሁ ነው? ቆይ እናንተ ምን አይነት መጥፎች ናችሁ? እንዴት አይነት ሰዎች ናችሁ? እንዴት የረከሰ ህይወት ይዛችሁ ትኖራላችሁ? ይቺ ያዘችው ወረቀት አምና ለምንድን ነው እንደዚህ የምትሆኑ? ካሌብ አለችውና አንቺ ሴት እንደዚህ አትበዩ። አሁን ደግሞ ህይወቴንና ፍቅሬን ልታሰጡኝ ትሞክራላችሁ አይደል? እኔ ነኝ ታማኙ ለአንተ። እኔ ነኝ እኮ አብሬክ ያደግኩ ካሌብ፣ እኔ ነኝ ለአንተ ታማኝ። እቺ የሰራችው ሴራ አምና እኔን ትጣላኛለ እንዴ ካሌብ አለችውና ስትጠይቅ ካሌቡም እንግዲህ የመጨረሻ ውሳኔ የወሰነ ይመስለኛል። ከእንግዲህ በኋላ የረከሰ ህይወታችሁን ይዛችሁ ከዚህ ቤት ውጡልኝ፣ ከእንግዲህ በኋላ እናንተ ማየት አልፈልጉም ብሏታል ለቤዛ። ቤዛ እንግዲህ በጣም ተናዳለች። ዞር በይ ደሊና እንዳታንቅሽ ነግሬሻለሁ። አሁን ደስ አለሽ አይደል? ይሄ ወሬሽ ፈትፍትሽ የኛን ህይወት አበላሽሽው አይደል? እኔ የእናንተ ተንኮል ነው ይወጥ መርዝ የምትቀስሙበት ነው ቀን። አትፎክርብኝ፣ በጨዋታ ገና አላለቀም። መቼም ቢሆን ካሌብ አምንሽም ስሜት ውስጥ ሆኖ ነው እንጂ አለችውና ቤዛ ለደሊና ስትለው ጨዋታማ ዛሬ አበቅቶ ይኛላል። አንቺ ከየት የመጣሽ አላረ ጌታ ሆይ፣ አንቺ ከዚህ ቤት የምትወጪ አንቺ ነሽ። ከዚህ በኋላ በጠንቆላና በሴራ የምትገዙት ምንም ነገር የለም። ከእንግዲህ ኋላ ከአንቺ ጋር መከራከሩም አፌን የሚያደግም አሁንም ከእንግዲህ በኋላ የረከሰ ውሸታችሁን ይዛችሁ ከዚህ ቤት ሂዱ ብላ ደሊናም እንግዲህ ተደነፋችበት። ወዘሮ አልማዙም እንግዲህ ቆሞ ወይኔ አምላኬ ሆይ ምን አርጌክ ነው? ልጄ ካሌብን ማጣት አልፈልግም። አንቺ ጨካኝ እናት ነሽ አለኝ። እውነት ነው እኔ ጨካኝ ነኝ ያሉ ወዘሮ አልማዝ እንግዲህ እኔ ነኝ እናት አልባ ያደረግኩት አለችውና ያሰበች ነው እንግዲህ እያለቀሰች ነው። ወረቀቷን ይዛ ቤዛ መታለች። እማዬ በቃ አበቅቶታል። ያቺ የተረገመችው ዳኒላ እንግዲህ ሁሉንም ነገር ለካሌብ ሰጥታለች። አብቅቷል። ሁሉም ነገር ከእንግዲህ ኋላ አበቅቷል። ቤዛ ምን ማለት ነው? አሁን አልቋል ማለት አሁን ሆነ ነገር መፈለግ አለብን፣ ሆነ መፍትሄ መፈለግ አለብን። እንዴት እንደዚህ ትያለሽ? ቤዛ እባክሽ ህይወቴ ወደ ዛሬ ፈርሶ አሁን እጅ የምንሰጥበት አይደለም። አሁን ዝም በይና ውጭልኝ
ተመስገን ተጣሉ። ክፉዎቹ ሁለቱም ሊጣሉ ነው። ነግርሻለሁ፣ አሁን ቀጥ ብለሽ ውጭልኝ አለቻት እና ወይዘሮ አልማዝ አባረረቻት። የወይዘሮ አልማዝ እንግዲህ መጀመሪያው ነው ገሌ ይላሉ እንዴ ከካሌብ ጎን ብትቆም ኖሮ ይሄ ሁሉ አይፈጠሩም ነበረ። እንግዲህ ልጄ ልጄ እያለች እሷ ጎን ነበረች የቆመችው። ካሌብም መኝታ ክፍል ገብቶ እንግዲህ ይሄ ሁሉ ህይወት በቃ የውሸት ነበረ ማለት ነው የኔ ህይወት እያለ ካሌብም እያሰበ ነው። ግን እኔ ማነኝ? ግን እኔ ራሴ ማነኝ? ማናት እናቴ? አባቴስ ማን ነው ብሎ ራሱን እየጠየቀ ነው ቁጭ ብሎ ብቻውን። ህይወቴ በሙሉ እኮ መና እየቀራ ነው ህይወቴ ሁሉ ምንድን ነው ይሄ ነገር አለውና አማዬ ብዬ የምጠራት ሴት የውሸት ክፉ ነጋዴ እንደነበረች አላውቅም ነበር አለውና ካሌብ ቁጭ ብሎ እያሰበ ነው። እውነቱን ነው። ግን ካሌብ አንዳንድ ጊዜ አሁን ራሴ ማን ብዬ ነው የምጠራህ እኔ አለውና እያስ የተገዛው ሰውዬው የተገዛ ካሌብ ብዬ ነው ማን ነው የምባለው አሁን ከእንግዲህ በኋላ እኔ አለና ቁጭ ብሎ እያሰበ ነው። ማንነቴን ራሱ አላውቅም ምንድን ነው የምለው አሁን አለና እያሰበ ነው። ወይዘሮ አልማዝ እንግዲህ ጥሩ አላረጉም። እንደዚህ ወረቀቱን ወይ ወዲው ቢያቃጥሉ ይሄ ሁሉ እንትን አይመጣም ነበረ። ደሊና መጣችና እንግዲህ ካሌብ ጋር ቁጭ ብላለች። እባክህ ካሌብዬ ራስን አትጉዳ። እሱ ደግሞ መተኛት ነው እንዲሁ ሁልጊዜ ደግሞ እባክሽን ደሊና ህይወቴ ወዶዳ ተመሰቃቅሏል፣ እባክሽን ዝም ብለሽ ቀፍኝ አለና የደሊና እግር ላይ እንግዲህ እንደመተኛ አይደለም። ካሌብ አንተ እኮ ምንም ያጠፋ ነገር የለም ካሌብ። እንዴት ደሊና ይህን ህይወቴን በሙሉ ሲጫወቱብኝ ነበር። እናቴ የምላኝ ሴት እኮ በገንዘብ ነው የገዛችኝ። አውቃለሁ ኢማሙ በጣም ከባድ ነው። ከእንግዲህ እውነቱ ወጥቷል። ከእንግዲህ በኋላ ውሸቱ ውስጥ ታስራ አትኖሩም። አሁን እኮ የኔ ህይወት ግራ እየተጋባ ነው። አሁን አባቴ ማን ነው? እናቴስ ማን ናት? እኔ ህይወት እኮ ግራ እየተጋባውስ። አዜብን አግኝተን እውነቱን እንደርስበታለን። አሁን አጠገብ የነበር ሁሉ ሰዎች ጠላት የነበሩ አንቺ ባትኖር ኖሮ እኔ ህይወቴ ምን ይሆን ነበር አለውና ካሌብ ቤዛን ጠንካራ መሆን አለብኝ ካሌብዬ፣ እኔ ሁል ጊዜ ከጎንክ ነኝ። አዜብን ፈልገኑ ስለ እናትክ እንጠይቃታለን አለችው። እኔ አመሰግናለሁ ደሊላዬ፣ ከእንግዲህ በኋላ እኔ አንቺን ብቻ ነው ማምነው አለውና የደሊናን እጅ ይዘዋል። እንግዲህ አሁንም እውነቱን አይ ወይዘሮ አልማዝና ቤዛ ባክሽን ደሊና የኔ ልጅ የመጨረሻ ጊዜ ካሌብን ላናግረው ባክሽን የኔ ልጅ አለ። ልጄን ማግኘት ፈልጋ ይቅርታ ልጠይቅ ፈልግ ነው ልጄን ማግኘት ፈልጋለሁ አለችውና ደሊናን አስፈቀደቻት። ደሊና ደግሞ አሁን የለም እንደዚህ አይነት የለም፣ አሁን የበለጠ ትጎጃለሽ። አሁን ህይወትን በገንዘብና በሴራ ተብትቤ ያኖርኩት እኔ ነኝ። ከእንግዲህ ኋላ ተንኮል አይደገመኝም፣ ቃል ገባልሻለሁ ደሊና አለች። አሁን እሱም ማረጋገጥ የኔ ድርሻ ነው። እባክሽን ከዚህ ሂጅልኝ ደሊና፣ ከአንቺ ላይ ያደረግኩት ተንኮል ሁሉ ይቅር በይኝ ደሊና አለችውና ወይዘሮ አልማዝ እንግዲህ ደሊናን እየተለማመጠቻት ነው። ካሌብን አንከባክብልኝ፣ እኔ ሁል ጊዜ ከሱ ጋር ነኝ። እኔ እሱ ለይቅርታ አሁን ዝግጁ አይደለም። ይቅርታ ጊዜ ላይ ሲሆን እኔ ደውዬ ነግርሻለሁ። አሁን ከዚህ ሂጂ አለቻትና ወይዘሮ አልማዝን አባረረቻት። ወይዘሮ አልማዝም እንግዲህ እማዬ አሁኑኑ እቃዬን መሰብሰብ አለብኝ እማዬ አለ። አሁን እኔ መውጣቴ እስካሁን የሰራሁት ክፋት ይበቃኛል። እኔም እቃዬን መሰብሰብ ብቻዬን ጥልህ ካሌብ እኔንም እኮ ነው ውጪ ያለኝ። አንቺ እዚህ መውጣት አንቺ ካሌብ ጎን ሁኚ፣ እኔ ነኝ መውጣት ያለብኝ ከሱ ጎን
ግን እኮ የማየ እሱ እኮ እንደ ጠላት ነው ይሄ ሁሉ ሴራ እኮ የኔ እጅ ያለበት ነው የሚመስለው አለች እና ደሊላ ለወይዘሮ አልማዝ ተናገረች። ወይዘሮ አልማዝም እንግዲህ አንቺ ምንም ቢሆን እሱ ያጠገቡ እኔን እንዴት ነው በሙሉ አይን የሚያየኝ? እሷ ደሊና ከአጠገቡ እስካለች ድረስ አለችውና ላለው አንቺ ግን ከካሌብ ጎን መሆን አለብሽ አለችውና ወይዘሮ አልማዝም ደሊናን እየመከረችው ነው። እኔ ያጣሁትን አንቺ እንዳጠጪ አንቺ ካሌብ ጎን ኡኚ እኔ እወጣለሁ አለችው። ደሊና ውሃ እየጠጣችሁ ነው ማር ቤት ውስጥ እንዴ ወይዘሮ አልማዝ እስካሁን አልሄድሽም እንዴ? ካሌብ ካየሽ ይናደዳል። እቺ አሁን ሊሄድ ነው። እቺ የካሌብ እውነተኛ ቁልፍ ናት። አሁኑ ይሄ ሊሰጠው ነበረ ይመጥ ይሄ ደግሞ ምንድን ነው አለች። የካሌብ እናትና እህት ናችሁ እንግዲህ እነዚህ ሁለቱም እውነተኛ የካሌብ እናትና እህት ናችሁ። ይህንም እውነት ደብቅሽ ነው? እንዴት ነው ግን አእምሮሽ እየፈቀደልሽ? በስግብግብነትና በፍራቻ ታውሬ ነበረ። ለዛ ነው ልጄ አለችውን። አደራ ግን እውነተኛ እናቱን አገናኝ። ለካሌብ እደርስለታለሁ። ወይዘሮ አዜብ እናቱን አገናኛለሁ። ለካሌብ ቃል እገባልሻለሁ። ካሌብን ለአንቺ መስጠቴ ደስተኛ ነኝ አለችውና ደሊን ቤዛም እንግዲህ ካሌብ ክፍል ሄዳለች። አንቺ ሴት ከክፍሌ ውጭልኝ አለችውና ካሌብዬ እባክህ አዳምጠኝ። አንድ ጊዜ አታቂም ነበር እናት ተብዮ አንቺና እናት ተብዮ እኮ ሆቴ ላይ እንደች ኮዋስ ስትጫወቱ ነበረ። እኔ እኮ ከአንተ ጎን ነው ያደግኩት። ህይወቴ ሁሉ ከአንተ ጋር አሁን ከጎኒ ዞር በይልኝ። እውነቴን ነው ካሌብዬ። ያቺ የተረገመች ደሊና መታ እኮ ነው የኔና አንተ ፍቅር ያፈረሰችው። የኔ ለአንተ ያለኝ ፍቅር የእውነት ነው። ያቺ ደሊና መታ እኮ ነው የኔና አንተ ፍቅር በተነችው። ያንቺ ከእንግዲህ በኋላ የቆሾሻ ህይወታችሁ ይዛችሁ ከቤቴ ውጡልኝ። እኔ እኮ አንተን አጥቼ መኖር አልችልም ካሌብዬም። ከእንግዲህ በኋላ እዚህ ቤት ቆየሽው በእጄ ነው የምጠፊ፣ ውጭልኝ ከፊቴ አለና ደሊናን እንግዲህ አባሯታል። ካሌብ እሷን ከወጣች በኋላ በቃ ተመችቶታል። ይሄ ካሌብ ባየው ጊዜ ፍርፍር ይመጣለታል። ምግብ የሚባል አላሰኘኝም ደሊና ተይ አለና እንግዲህ ደሊላ ፍርፍር ነው በሰርታ የምታመጣላት። ያቺም ደግሞ ፍርፍር ነው በሰርታ ከፍርፍር ውጭ አያውቁም እንደ እና ህይወቴ እንደዚህ የሆነው ምግብ መብላት አላሰኘኝም ደሊላ። በቃ ምግቡን ዞር አድርግልኝ። እውነቱን መጋፈጥ ነው ያለብን። እባክህ ለእኔ ስትል ለአንቺ ያለኝን አክብሮትን ታውቃለሽ። አሁን ግን አልችልም። እባክሽን አታስጨንቀድኝ አለው ነው። እባክህ እኔ ከጎኔክ እንዳለው አትርሳ፣ እኔ አለሁ አለችውና ደሊና እሺ እዚህ ጋር አስቀምጪውና በኋላ ለመብላት ሞክራለሁ፣ አመሰግናለሁ አለውና ደሊላንም እንድትወጣ አደረጋት። እንግዲህ ደሊላ ቤዛ ቁጭ ብላ ደሊላ ደስ አለሽ ደሊና እንኳን ደስ አለሽ። ይሄን አይደል የምትፈልጊ? ካሌብን ከኔ ወስድሽ አብረሽ ለመኖር ታስባለሽ አለችው። እኔ የምፈልገው ይሄ የእናንተ ክፉ ሴራ ነው። አንቺ ማን ስለሆንሽ ነው የእኛ ክፋ? ይሄን ቤት ንብረት እኮ ያፈራ ነው እኔ እናማየን ለክፉ ስራ ስለ ክፋትና ስለ ደግነት የምታወሪ ማን ስለሆንሽ ነው? እኔና ማየንን ይሄን ቤት ሀብትና ንብረት ያፈራ ነው። ካሌብን አሳድገን ካሌብን እንዴት እንደ አሳደግ ነው እኔና ማየንን የምናውቀው። የሰውን ህይወት በገንዘብ መግዛት
ይህ መጨረሻ ህይወት ይሄንም የዘራችሁትን ነው የምታጽዱት። ይሄ የእናንተ ህይወት ነው። አንቺና አሁን ጥቅም ለጥቅም ብለሽ ነው አይደል እዚህ ቤት የመጣሽው? ካሌብን ግን ሀብቱን ለመውሰድ ነው አይደል የመጣሽው አለችውና እኔ ካሌብ እውነት እንዲያውቅ ብቻ ነው የፈለግኩት። ሁለተኛ እጅሽን እኔ ላይ እንዳታነሽ። ካሌብ ምንም ቢሆን አያምንሽም። ካሌብ ምንም ቢሆን አሁንም ቢሆን የሰራችሁ ጥፋታችሁ ሌላ ሰው ላይ ለመላከክ እንዳትሞክሩ። ካሌብ ላይ አስቢበት የምትውጭ ዛሬ እኮ ከዚህ ቤት ለመውጣት እቃ ማዘጋጀት ያለብሽ ሰው አንቺ ነሽ እኮ አለችና ደሊላም አሾፈችበትና ሄደች። ቤዛ ሜዳ አልጋ ላይ ነው ቁጭ ያለ። አይሆንም ይሄ ነገር እንደዚህ እንድጠናቀቅ አልፈልጉም። ህይወቴን እንድትነቅጥቀኝ አልፈልግም አለችውን አልወጣም። የእናቴ ሴራ ነው እንጂ የተጋለጠ የኔ ሴራ አይደለም። ለእኔ የቆፈርሽ ጉድጓድ ራስሽ ነው ማስገባሽ። ይሄማ ለእኔ አይመጥነኝም አለችውና ቤዛ እንግዲህ ካሌብን የራሳችን ነው ያሳደግ ነው እኔና ማየኔን ያሳደግ ነው። ካሌብ ለእኔ ነው የሚገባ ያለች ነው። ካሌብ ደግሞ እጅ ጥፊ ከፊቴ ከቤቴ ውጭልኝ ብሏታል። ካሌብም ቁጭ ብሎ እየተጨናነቀ ነው። ምንም እንትን አላለም። መፍትሄ ላይ አልደረሰም። እናትየው መጣችና ቆጭ ልጄ ካሌብ አለችው፣ እባክሽን ውጭልኝ፣ አይንሽም ማየት አልፈልግም፣ ጆሮዬ ያንቺን ድምፅ እንዳይሰማ ፍቀይላት፣ ድምፅሽን መስማት አልፈልግም፣ ጆሮዬ እንኳን ውሸት እንዳይሰማ እስቲ ውጭልኝ፣ በቃ አይንሽም ማየት አልፈልግም፣ ውጭልኝ አላትን። ጆሮዬ ውሸት እንዳይሰማ ፍቀጅልኝ እባክሽን እማዬ ውጭልኝ። ይቅርታ ለማለት እንኳን አፌ አይታዘዝልኝም ልጄ፣ አይንሽም ማየት አልፈልግም፣ ውጭልኝ፣ አዝንሽልኝ፣ ጆሮዬ ውሸት እንዳይሰማ ፍቀጅልኝ። የመጨረሻ ጊዜ ፊትን አይቼ ሊሄድ ልጄን አትበይ። እንግዲህ ወይዘሮ አልማዝ በፊት የካሌብ ሲያብድ የኛ የእሱን ሀብት እንወስዳለን ብላ ስታስቡ ነበረ። ደሊና እንግዲህ በተወሰነ ሀሎም ቢሆን አከሸፈችባችሁ። አልማዝም እንግዲህ በጣም እንትን ብላለች። መሄጃም የለኝም ያለች ነበረና እኔም በፍቅርታ ልታስረኝ ትሞክረ ትንሽ እንኳን አታፍሪም ትንሽ አለውና ካሌብ ጮኸባት። እውነትህ ነው ልጄ፣ ይቅርታ እንኳን አይገሱም። የኔ የበደልኩን በድል ከእንግዲህ ኋላ እወጣለሁ። እኔ ከእንግዲህ ኋላ በህይወቴ አታገኘኝም አለችውን። መልካም መንገድ ይሆንልሽ አላት። እሱም ዞር አለና እያለች ነው እንግዲህ ወይዘሮ አልማዝ እያለቀሱ ነው። አይ በደንብ የምታለቅሽ ነው መሻለሽ ወይዘሮ አልማዝ። ውጪልኝ በቃ አላት። ውጪልኝ በቃ ዋታለች። ቻው ማማ የሄዱ ነው ክፋት። እማዬ እንዴት እኔን ጥለሽ ትሄጃለሽ? ተሸነፍሽ እማዬ። ማንም አላሸነፈኝም ቤዛ፣ የራሴ ስራ ነው ያሸነፈኝ። እማዬ እንዴት እንጂ ለዚህ ሴጣን አሳልፈሽ ሰተሽኝ ትሄጃለሽ? ካሌብን ጠብቅ እባክሽን አለችው። በቃ እቺ ብቻ ነው እንደ ይቃሽ ሻንጣ የለሽም? ደሊና የሰራሹ ስራ ያለሽ ስቃይ ነው ማረግብሽ። እንኳን ደስ ያለሽ ደሊላ፣ እማየን ከዚህ እንድትበረር ያረግሽው አይደለ? ከእንግዲህ በኋላ ህይወትሽን ስቃይ ነው ማደርግብሽ እኔ። እማየን ቢሆን ከዚህ ቤት የወጣችው ለሰራችው ሴራና ለራሷ ጥፋት ነው። አንቺ ነሽ አይደል ካሌብ እንዲጠላ ነው ያረግሽው።
እኔ አሁንም ቢሆን እዚህ ቤት ውስጥ ነው አለሁት። ከእንግዲህ ኋላ የሰራችሁትን ሴራ አውቃለሁ። ተንኮል የትም አያደርስሽም። ብትጸጸቺ ይሻልሻል አለቻትና ደሊና ወደዛ ሄደ። ካሌብ አለች እናቴና እህትህን ለመተዋወቅ ዝግጁ ነህ አለችው። ምን አለና ካሌብ ደነገጠ። ይሄ ምን ማለት ነው? ስለ ምንድን ነው የምታወሪ በዚህ ሰዓት? እውነተኛ እናትህና እህትህ የት እንዳሉ አውቃ አሁን አድራሻው ተሰጥቶኝ አሁን አእምሮ እየሰራ አይደለም። ሌላ ድራማ ደግሞ እንዴት ነው የምቀበል? መሸሽ አትችልም ካሌብ። እውነቱ በር ላይ ሲመጣ መሸሽ ትፈልግ? እንዴት ነው እውነቱን የምቀበለው? ሌላ እናቴን አለችኝ አለ ስትይኝ እንዴት አድርጌ ነው የምቀበለው? እሷ እኮ አልታለችም። እሷ እኮ በሴራ ነው የተቃማችሁ። ጊዜ የለህም። እናትህ እኮ አሁን አንተን ለመጠበቅ ብዙ አመት ኖራለች። አሁን አዲስ ምዕራፍ ትጀምራል። ገና ጊዜ ያስፈልገኛም ደሊላ ገና ከህመሜ ሳልድን በሁለት እግሬ ሳልቆም እሷን ለመተዋወቅ ታስገድደኛለሽ ብለው ሲጠይቃት እናትም መፈለግ ነው ወይስ እዚህ ቁጭ ብሎ አንተስ ስትዩ ነው? በፍጹም አይደለም። ውስጤ ያለው ስብራት ቀላል አይደለም። ህይወቴን በሙሉ በፍራቻና በጥላቻ መኖር ትፈልጋችሁ? እስቲ ደውይላችሁና እውነቱን እኔ አለውና ካሌብ ለደሊና እሺ ብለዋል። እንግዲህ እናትና እህቱን ለመተዋወቅ ደሊና ስልክ ለመደወል ዝግጁ ናት። ደሊና እንግዲህ ስልክ ደውላ ወይለው እመቤቴ ጽጌረዳ ነዎት? አሁን የምደውልለት ስለጠፋው ስለ ካሌብ ልነግረውት ነው። ምን አለው? ካሌብን እባክሽን ልጄ እውነቱን ንገረኝ፣ ካሌብ በሕይወት አለ አሉን። ህልም ያየው እንዳይሆን በሕይወት አለው፣ ደህና ነው አለችው ደሊና። አምላኬ ጸሎቴን ሰማ፣ ምስጋና ያስገባ አለችውና ሴት እድሜ ሙሉ በውሸት ተከትቦ ቢኖሩም እርሶም ማግኘት ይፈልጋል። አሁን ካሌብ ልጄ አሁን የት ነው አለ አለውና እናትየው ጠየቋት። ልጄም አጥቼ ዛሬው ነው ማምጣት እችላለሁ? አዎ ማምጣት እችላለሁ። ዛሬው ነው። አድራሻውን እኔ ልክላችኋለሁ። እሺ አሁን በጽሁፍ ላክልኝ፣ እኔ አሁኑ መጥቼ ያለው አለውና እናትየውም በጥሩ እንትን ተቀብሏል። እኔ እንደዚህ የሚባል ልጅም የለኝም ምናምን አላለም። ልጄ የት ነው አለ አሁን ነው ያሉ ደጋግሞ። እንግዲህ በር ተንኳክተዋል፣ እየመጡ ይመስለኛል። ደሊላ እንግዲህ በር ልትከፍት ወጥታለች። ካሌብም ቁጭ ብሏል። ቤዛም ከቤት አልወጣችም። እንግዲህ ቁጭ ብላለች። ምንም ግራ ተጋብታለች። እናትየው የመጣች መስሏት ነው እሱ። በሩ ሲከፈትለት እህቱና እናቱ መጥቷል። እነሱም ደግሞ ሻንጣ ይዞ ነው የመጡ። ካሌብ እሱ ነው ልጄ አለና አቀፎ ሴትየው። ወይኔ ደሊና እንዴት እንደምታያችሁ! አምላኬ አመሰግናለሁ፣ እውነት ልጄ ነህ አለችው። ደሊናም ደስ ብሏታል። ቤዛ ግን በጣም ተናዳለች፣ እያዘነች ነው። እህቱም መታለች። እንግዲህ ካሌብ ምንም አልተናገርም። ልጄ እኔ ጥዬ አይደለም ልጄ፣ አምላኬ ያመሰግናል። እውነተኛ እናቴ አንቺ ነሽ አላጅም። አዎ እናቴ ነኝ እኔ ወንድም አለችውና እህትየውም አቀፈችው። እህቴን ሻደል አለውና እህትየውንም አቀፋት። እንግዲህ ደስ ብሏል ካሌብ አሁን። ቤዛ እንግዲህ በጣም ተናዳለች። ይቅር በለኝ ልጄ፣ ይቅር በለኝ ልጄ፣ ይቅር በለኝ ልጄ፣ ይቅር በለኝ።
ልጅ አጥፍቻለሁ። ደሊና እንግዲህ ደስ ብሏታል። ቤዛ ለመሮጥም እያሰበች ነው። ይህ መቆሙም ግራ ተገብታለች። ይቅር በለኝ ልጄ ይቅር በለኝ አለችውና እናትየው እያለቀሱ አጥፍቻለሁ ልጄ ይቅር። እቺ መልካም እንዴት አወቁ? እሷ ትሁን አትሁን። አሁን ሁለት ሴት ነው ያለው ከሁለቱ። እቺ ደግሞ ማናት? እህት ናት። ቤዛ ትባላለች። ቤዛ ነይ የኔ ልጅ ሰላም በይኝ አልዋትና እንዴት እንደምታያችሁ እንዴ! አገላመጠቻችሁ እኮ እርፍ። ጎበዝ ጎበዝ። ምን ነው ገላመጥሽን? መምጣታችን ደስ አላለሽም እንዴ አለቻት ልጅቷ። ጎበዝ ናት እውነት። እኔ ያልኩ ነበረ በውስጤ ልጅቷ ምን ነው አገላመጥሽን እኮ መምጣታችን ደስ አላለሽም እንዴ አለቻት እና ጠይቀች። ተመነቃቀረችው እነሱ መምጣት። ሁለታቸው ተረጋጉ፣ ቁጭ በሉ እንደ ቤታችሁ ይዩት እሺ አለችውና ደሊና ትኩስ ነገር ወይስ ቀዝቃዛ? ምንም አያስፈልግም ልጄ፣ ቡና አፍይላችሁ እንጂ። አምላስ እንዴት ከኔ አታላ እንደወሰደች አስረዳለሁ ካለም ልጄ፣ እባክሽንም አየ ያልፎ አልፎዋል። ስለ ወደፊቱ ነው ማሰብ ያለብን ከእንግዲህ በኋላ። እቺ እንደዚህ የምታቀላምጠን ማናት ግን? የከሌ ሚስት ናት። የቀልብ አሁን እኮ የቀድሞ ሚስቱ በይ እንጂ አግብተ ነበረ ልጄ? አዎ አግብቼ ነበር። ህይወቴ በሴራና በተንኮል እየተሞላው ነው እንጂ እኔ ገና ሲያት ነው እኮ የጠረጠረ ያዛች ሴረኛ ልጅ ናት አደለ አለችውና የከሌብ ሄድ ጠየቀችው። ከሌቡም እንግዲህ ሮጣ መጣች። እርፍ ከየት አባታችሁ መጣችሁ እኔ ላይ የምትጮውት አለችውና ደሊና በክሽን ልጅቷ ማለት ነው ኃይለኛ ናት። የከሌቢያት ኬት የባካችሁ ሁላቻችሁም ተረጋጉ። አሁን የምንረጋጋበትና የምናርፍበት ሰዓት ነው አለችና ደሊና ካሌብ እዚህ ብቻ ምን ታደርጋለህ? ሀሳብ ውስጥ ገብቼ ነው አለው። ደስ አላለህም እንደ እናትህን ለማግኘት? አላውቅም፣ ደስ ብሎኛል፣ ግን ሙሉ አይደለውም። ግን ምን ማለት ነው? እውነተኛ እናትህንና እህትህ እውነት ማግኘተው ጥሩ ነው፣ ግን ውስጥ ያሁንም ጥሩ ነገር አይሰማኝም አለና ካሌብ በፍርሃት ስለተሞላ ነው። የኖርኩበት ዓመት በውሸት የተሞላ ስለሆነ በጣም ይጨንቀኛል አለውና ካሌብ እውነቱ የእውነተኛ እናቴን አጥቼ ነበር እየኖርኩት። አሁን እኮ ተገናኛችሁ ካሌብዬ። እናቴን ሰዓት ግን ደስ እያለኝ ነበር፣ ግን ደግሞ በዛው ልክ ከባድ ፍርሃት ይሰማኛል። እንደገና አጣችኋለሁ የሚል ነገር በጣም ነው መፈራው። ደሊናዬ አንቺ ባትኖሪ ኑሮ ሁሉም እውነት አይወጣም ነበረ። እኔ ያደረግኩት ማድረግ ያለብኝም ብቻ ነው። አንቺ ለእኔ መላክ ነሽ ደሊናዬ። ለአንተ ብዬ ሙሉ ህይወቴን ቢሰጥ ደስ ይለኛል። ጊዜ ይፈታ፣ እኔም ካጠገብህ ያለው አትተወኝም አደል ደሊና አለ። እስከ ዛሬ እናቴ ብዬ ተቀብዬ የኖርኳት ሴት ይኸው እንደዚህ ያደረገችኝ። የቤዛስ ነገር? ቤዛ እኮ አሁንም እዚህ ቤት ውስጥ ነው ያለ። ያ በቅቷል፣ ስለ እሷ አታስብ አለችው። እሷ ቀላል ሴት አይደለችም ደሊና፣ በጣም ነው የምታስፈራ አለ። እውነት አሸንፋለች ደሊና። ቤዛ ምንም አታመጣም። አሁን አንቺን ለእኔ ብለሽ ህይወትሽን አደጋ ውስጥ ጣልሽው አለውና ለደሊና ምንም ያህል ባመሰግንሽም ያንስሻል እንጂ አይበዛብሽም
እና ካሌብ ደሊና ህይወቴ በሙሉ የአንቺ ዕዳ ውስጥ ነው ያለ። ምስጋና አያስፈልግም ካሌብ፣ አንተ ደስተኛ ስትሆን እኔም ደስተኛ ሆናለሁ አለችውና ደሊናም መለሰችለት ለካሌብ። አሁን ራስህን አታስጨንቅ። ድራማ ይሄን ይመስላል። ሰላም ሆኑልኝ። አመሰግናለሁ።